Egypt is militarizing the Sinai Peninsula in what seems as a violation of the peace agreement, and he is specifying those violations. He says Egypt has deployed military forces beyond the permitted quota. ግብጽ ሚስጥራዊ ጦርነት ዝግጅት እያደረገች መሆኑ ተረጋግጧል። ጀቶች፣ ድሮኖች፣ ብረት ለበስ ተሽከርካሪዎች ሰፊ ዝግጅት እያደረጉ ነው። የጀት ማኮብኮቢያዎች ተሰርተዋል። ከፍተኛ ቁጥር ያለው ጦር ግባ ተብሏል። ሙሉ እንቅስቃሴውን የሳተላይት ምስሎች አጋልጠዋል። ሚዲያዎች እየተቀባበሉት ነው። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የምሽት መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ግብጽ መጠነ ሰፊ ምስጢራዊ ጦርነት ዝግጅት እያደረገች መሆኑ ታወቀ። ከዚሁ ጋር በተያያዘም በማናቸውም ሰዓት ጦርነት ሊፈነዳ ይችላል እየተባለም ነው። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ ይኖራል። በጣቢያው ከተሰራጨው ይዘት ጋር በተያያዘ ከሰሞኑ ዝግብ ውስጥ የከረመው የኢቢኤስ ቴሌቪዥን ጣቢያ ጉዳዩ በሕግ የተያዘ ሲሆን ከዚህም በተጨማሪ ከፕሮግራሙ ጋር በተያያዘ ማስተዳደሪያ እርምጃ የተወሰደ መሆኑን በዛሬው ዕለት በመንግስት ይፋ የሆነ መረጃ አመልክቷል። ጥንቅራችን ምን አይነት እርምጃ የሚለውን በተመለከተ ሊያደርሳችሁ ይዞታል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን የቆይታ ጊዜ ለአንድ ዓመት የማራዘምና አዲስ ርዕሰ መስተዳደር የመሾምን እቅድ በተመለከተ በፕሬዝዳንት ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ ይፋዊ መግለጫ ሰጥቷል። መረጃው ተዘጋጅቷል። የኢትዮጵያ ብሔራዊ ባንክ በየሁለት ሳምንት የውጭ ምንዛሬ ጨረታ የሚያካሄድ መሆኑን መግለጹን ተከትሎ በዛሬው ዕለት ጨረታ ተካሂዷል። ውጤቱ ምን ይመስላል? ምን ያህል ዶላር ቀረበ? እነማን ተሳተፉ? $1 በምን ያህል ብር ተሸጠ የሚለውን ይዘናል። ከሂጃብ ክልከላ ጋር በተያያዘ በአክሱም ከተማ የተነሳው ውዝግብ መቋጫ አላገኘም። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በዚሁ ጉዳይ ያለው ነገር አለ። መረጃውን እናደርሳለን። የአርበኛ ራስ ደስታ ዳምጠው የክብር ኒሻን ለጨረታ ቀርቦ ባጋጠመው ከፍተኛ ተቃውሞ ከሽያጭ መዳኑ ቢገለጽም ዳግም ሌላ ታሪካዊ ቅርስ ለጨረታ መቅረቡ ተሰምቷል። አጠር ያለ መረጃ ይዘናል። የሱዳኑ ፈጥኖ ደራሽ ጀነራል ሐምዳን ዳጋሎ ጦራቸውን አብዛኛውን የካርቱም ክፍል ለቆ መውጣቱን አምኖ ቢወጡም በመዲናዋ ጦርነቱ ገና አላለቀም ሲሉ በቁጣ ተናግረዋል። ፈጥኖ ደራሽ ኃይሎች ከደረሰባቸው ሽንፈት በኋላ ጀነራል ሄሚቲ ካሉበት ለሚዲያ ድምጻቸውን ቀርተው ልከዋል። ገና አልተሸነፍንም፣ ገና ጦርነቱ ይቀጥላል ብለዋል። መረጃውን ከዘገባችን ይሰሙታል። የቻይና ጦር ሳይታሰብ በድንገት ታይዋንን በሁሉም አቅጣጫ ከቧል። ከበድ ያለ ወታደራዊ ልምምድ ዛሬ የተጀመረ ሲሆን ድንገተኛው ከበባና የተኩስ ልምምዱ ታይዋንን አስግቷል። ቻይና በወታደራዊ ልምምድ ስም ቀጥተኛ ወረራ ልትፈጽም ትችላለች ስትል ታይፔ ጭንቀቷን መናገሯን በመረጃችን አክለናል። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንሰዳችሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የግብጽ የጦርነት ዝግጅት ተጋለጠ። ግብጽ ከፍተኛ በጀት የተያዘለትና ሚስጥራዊ ነው የተባለለትን የጦርነት ዝግጅት እያደረገች መሆኑ ተጋለጠ። ከተወሰኑ ጊዜያት ወዲህ ፕሬዝዳንት አልሲሲ መንግስት ሰፋ ያለ ጦርነት ዝግጅት እያደረገ መሆኑን በተመለከተ ቀደም ያሉ መረጃዎች ሲወጡ የቆዩ ሲሆን ከሰዓታት በፊት በጄሩሳሌም ፖስት የተለቀቀው መረጃም ይህንን እውነት አረጋግጧል። በተለያዩ ጊዜያት ከኢትዮጵያ ጋር ፋለማለሁ በማለት ስትዝት የከረመችው ግብጽ አሁን ፊቷን በእስራኤል አቅጣጫ ወደ ሲናይ በረሃ ያዞረች መሆኑን እየወጡ ያሉ ዘገባዎች አመልክተዋል። እስራኤል እስክትጠቃ አልጠብቅም፣ ቀድሜ እርምጃ ልወስድ እችላለሁ እያለችም ነው። እስራኤልና ግብጽ ከ4 አስርት ዓመታት በፊት የተዋጉ ሲሆን ሁለቱ ሀገራት የመጨረሻውን ስምምነት ያደረጉት የዛሬ 46 ዓመት ነበር። እስከ ዛሬም ድረስ የዘለቀውና የካምፕ ዴቪድ ስምምነት በመባል የሚታወቀው ስምምነት የተፈረመው እንደ አውሮፓውያን አቆጣጠር በ1979 በአሜሪካ ካምፕ ዴቪድ እንደነበር መረጃዎች ያመለክታሉ። በዚሁ ስምምነት ውስጥ በርካታ አንቀጾች የተካተቱ ሲሆን ግብጽ በእስራኤል አቅጣጫ በሚገኘው የሲናይ በረሃ ላይ ምንም አይነት ወታደራዊ መሰረተ ልማቶችን እንዳትገነባ፣ እንደዚሁም ወደ ሲናይ በረሃ የሚገባ ጦሯም በቁጥሩ ውስን እንዲሆን ማድረግ ይጠበቅባታል። ሆኖም ከተደረሰው ስምምነት ውጪ ይህ የሚሆን ከሆነ ግን ግብጽ በእስራኤል ላይ ለጦርነት እየተዘጋጀች እንደሆነ ስለሚቆጠር እስራኤል ቅድመ ራስን የመከላከል ወታደራዊ እርምጃንም ጭምር እንደምትወስድ ተብራርቷል።
ነገር ግን አሁን እየወጡ ያሉ መረጃዎች ግብጽ የዛሬ 46 ዓመቱን ስምምነት በመጣስ ከፍተኛ ቁጥር ያለውን ሰራዊት ወደ እስራኤል አዋሳኝ አቅጣጫ ሲናይ በረሃ እያስገባች መሆኑ ታውቋል። ከዚህም በተጨማሪ በአካባቢው ግዙፍ ወታደራዊ ካምፖች ተገንብተዋል። ብረት ለበስ ተሽከርካሪዎች ተጓጉዘዋል። አነስ ያሉ ኤርፖርቶች ሳይቀሩ የጀት ማኮብኮቢያ ተሰርቶላቸዋል። የአይነቱ የግብጽ የጦር እንቅስቃሴ ቀደመውን የካምፕ ዴቪድ ስምምነት ይጥሳል። በዚሁ ስምምነት መሰረትም ግብጽ ለጦርነት እየተዘጋጀች መሆኑ ተረጋግጧል። እናም እስራኤል ራሷን ቀድማ የመከላከል መብቷን መጠቀም ትችላለች እየተባለም ይገኛል። ግብጽ ከእስራኤል ጋር የደረሰችበትን የካምፕ ዴቪድ ስምምነትን በማክበሯ ከአሜሪካ በየዓመቱ እስከ 1.3 ቢሊዮን ዶላር የሚደርስ ወታደራዊ እርዳታን ታገኛለች። ሆኖም የግብጽ ወታደራዊ እንቅስቃሴ ከፍ ወዳለ ውጥረት የሚያመራ ከሆነ ግን አሜሪካ ይህንን እርዳታ የምታቆም መሆኑም ነው የሚነገረው። የግብጽና የሲናይ በረሃ የጦርነት እንቅስቃሴ በተመለከተ በሳተላይት ጭምር ታግዤ በቅርበት እየተከታተልኩት ነው ያለችው እስራኤል ሁኔታው አስጊ ነው ብዬ ካመንኩኝ ራሴን የመከላከል መብት እንዳለኝ ይታወቅልኝ ስትል አስታውቃለች። በአሜሪካ የእስራኤል አምባሳደር ጥብቅ ማስጠንቀቂያቸውን ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሁኔታውን በቅርበት እየተከታተሉ መሆኑን የታወቀው። ሁለቱ ሀገራት ከጋዛ ፍልስጤማውያን ጋር በተያያዘ ሆድና ጀርባ ሆነው ቃላት ሲወራወሩም ከርመዋል። ጋዛ ግብጽን የምታዋስን የፍልስጤም ግዛት ናት። Egypt is militarizing the Sinai Peninsula in what seems as a violation of the peace agreement, and he is specifying those violations. He says Egypt has deployed military forces beyond the permitted quota. በቀጣይ መረጃ መንግስት ስለ ኢቢኤስ አዲስ ነገር አዲስ ምዕራፍ በሚለው ፕሮግራም ከአሰራጨው ይዘት ጋር በተያያዘ ሰሞኑን ውዝግብ ውስጥ የከረመው ኢቢኤስ ቴሌቪዥን ጣቢያ በመንግስት በኩል አዲስና ጥብቅ ትዕዛዝ ተሰጥቶታል። ጥብቅ ተፈጻሚ ሊሆን ይገባል ያለውን ትዕዛዝ ያስተላለፈው የኢትዮጵያ መገናኛ ብዙሃን ባለስልጣን ነው። በዚህም ባለስልጣን መስሪያ ቤቱ በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራም ላይ አስተዳደራዊ እርምጃ መውሰዱን አስታውቋል። ባለስልጣኑ ፕሮግራሙ እሁድ መጋቢት 14 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ህጎች አንጻር መገምገሙን ገልጿል። በዚሁ መሰረት በጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ ተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238/2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ 1185/2012 እንዲሁም የጋዜጠኝነት የሙያ ስነ ምግባር መደበኛ የጋዜጠኝነት አሰራርን የሚጥስ የፓራ ጆርናሊዝም አሰራርን የተከተለው ነው ተገኝቷል ብሏል። ጣቢያውን በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑንና ስህተት መፈጸሙን ማረጋገጡን ባለስልጣኑ ባወጣው መረጃ አመላክቷል። ባለስልጣኑ ጉዳዩን መርምሮ በጣቢያው የሚያሰራጨው አዲስ ምዕራፍ የተሰኘ ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊው እርምት ተወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ ፕሮግራሙ ከስርጭት ታግዶ እንዲቆይ መወሰኑንና የጽሑፍ ማስጠንቀቂያ የተሰጠ መሆኑን ገልጿል። በቀጣይ ርዕሳችን ለጠቅላይ ውሳኔ ነጌታቸው ህወሓት ምላሽ ሰጠ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን የቆይታ ጊዜ ለአንድ ዓመት የማራዘምና አዲስ ርዕሰ መስተዳደር የመሾምን እቅድ በተመለከተ በፕሬዝዳንት ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ ይፋዊ መግለጫ ሰጥቷል። ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ፌዴራል መንግስቱ የጊዜያዊ አስተዳደሩን ስልጣን በማራዘም ዙሪያ ብቻውን እየሰራ ይገኛል በማለት ባወጣው መግለጫ መክሰሱ ይታወቃል። ጊዜያዊ አስተዳደሩ የፕሪቶሪያ የግጭት ማቆም ስምምነት ውጤት እንጂ የፌዴራል መንግስቱ ብቸኛ ውሳኔ አይደለም ያለው ቡድኑ ለጊዜያዊ አስተዳደሩ አዲስ ፕሬዝዳንት በመሾም ዙሪያ በቅርቡ ከፌዴራል መንግስቱ ጋር ውይይት ማድረጉንና የቡድኑ ማዕከላዊ ኮሚቴ ጊዜያዊ አስተዳደሩ ምክትል ፕሬዝዳንት ጀነራል ታደሰ ወረደ በጌታቸው ረዳ ምትክ በፕሬዝዳንትነት እንዲሾሙ መወሰኑን መግለጹ አይዘነጋም። ከጠቅላይ ሚኒስትር ጽህፈት ቤት የቀረበው የእጩ ፕሬዝዳንት ጥቆማ ጥሪ ይህንኑ የህወሓት ውሳኔ ችላ ብሎታል በማለት ቡድኑ ወቅሷል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን የቆይታ ጊዜ ለአንድ ዓመት የማራዘምና አዲስ ርዕሰ መስተዳደር የመሾምን እቅድ በተመለከተ በፕሬዝዳንት ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ በዛሬው ዕለት ይፋዊ መግለጫ ሰጥቷል። በጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ ከመጋቢት 19 እስከ 20 በአስቸኳይ ስብሰባ ላይ መቆየቱን በመግለጽ የአቋም መግለጫውን በዛሬው ዕለት አጋርቷል። የህወሓት ማዕከላዊ ኮሚቴ የትግራይ ጊዜያዊ አስተዳደር መልሶ ማደራጀትና ማሻሻያ ላይ ምክረ ሐሳብ ሰጥቷል። ኮሚቴው ጊዜያዊ አስተዳደሩን እንዴት ማስተካከል አለብን በሚለው ጉዳይ መከረው የፕሪቶሪያን ስምምነት መሰረት አድርጎ መሆኑን ገልጿል። ከጥልቅ ግምገማ በኋላ ጊዜያዊ አስተዳደሩ ውሳኔዎችን ማስተላለፉ በመግለጫው ተመላክቷል። የህወሓት ማዕከላዊ ኮሚቴ በጫካ ህግ የሚመሩ ሲል ከበድ ያለው ቀሳ ባቀረበባቸው የደብረጽዮን ቡድን አባላትና
ይህም ቡድን የሚደግፉ ወታደራዊ መኮንኖች በፈጸሙት ጥቃት ንጹሃን መጎዳታቸውን ኮሚቴው መርምሮ ማረጋገጡን ጠቁሟል። በዚህ መሰረት የአንድ ፓርቲ የበላይነት የሌለበትና የትግራይ ክልል ፓርቲዎችና ተቋማት እኩል ተሳትፎ የሚያደርጉበት ሁሉን አቀፍ ጊዜያዊ አስተዳደር በፕሪቶሪያ ስምምነት መሰረት እንዲቋቋም ከስምምነት መደረሱን ገልጿል። የነጌታቸው ህወሓት ማዕከላዊ ኮሚቴ በአጠቃላይ በትግራይ ሰላምና መረጋጋትን ማስፈንና ለጊዜያዊ አስተዳደሩ ከላይ እስከ ታች ምቹ የፖለቲካና የጸጥታ ሁኔታ መፍጠር የግድ አስፈላጊ ቅድመ ሁኔታ ነው ብሏል። በዚህ መሰረት የትግራይ ጸጥታ ኃይሎች አስቀድመው ወደ ካምፕ እንዲገቡ፣ የትግራይ ፖሊስና የጸጥታ አካላት የማረጋጋት ስራ እንዲሰሩ፣ ህዝቡም የነቃ ተሳትፎ እንዲያደርግ መስማማት ይኖርባቸዋል ሲል ኮሚቴው አመልክቷል። ይህ ስምምነት ከተፈጸመበት ቀን አንስቶ በአንድ ወር ጊዜ ውስጥ እስከ ቀበሌ ድረስ ያለው ጊዜያዊ አስተዳደር ይጠናቀቃል ሲል ኮሚቴው አብራርቷል። በሌላ በኩል በኢትዮጵያ ብሔራዊ ምርጫ ቦርድ ከማንኛውም የፖለቲካ እንቅስቃሴ የታገደው የደብረጽዮን ህወሓት ክንፍ የጊዜያዊ አስተዳደሩን በኃይል ለማፍረስ በወሰደው እርምጃ በዞን በወረዳና በከተማ ህገወጥ አስተዳደር ለማዋቀር የወሰደውን የኃይል እርምጃ የህወሓት ማዕከላዊ ኮሚቴ አውግዟል። የህወሓት ማዕከላዊ ኮሚቴ ለዲሞክራሲና ለህግ የበላይነት መከበር ሲሉ የትግራይን ህዝብ የትግል ምዕራፍ ለማሰናከል እየሰራ የሚገኘውን ቡድን በሰላማዊ መንገድ ፊት ለፊት የታገሉ ዜጎችን ክብር ይገባቸዋል ሲል ኮሚቴው አክሏል። ማዕከላዊ ኮሚቴው ጥቂት የትግራይ ጸጥታ ኃይሎች የመብት ጥያቄ ለማንሳት አደባባይ በወጡ ዜጎች ላይ የፈጸሙትን ጭካኔያዊ ግፍ እንደሚያወግዝ ገልጿል። በቀጣይ ርዕሳችን የዛሬው የዶላር ጨረታ። የኢትዮጵያ ብሔራዊ ባንክ በየሁለት ሳምንት የውጭ ምንዛሬ ጨረታ የሚያካሂድ መሆኑን መግለጹን ተከትሎ በዛሬው ዕለት ጨረታ ተካሂዷል። በዚህም ባንኩ ያካሄደውን የውጭ ምንዛሬ ጨረታ ተከትሎ $1 በአማካይ 131.70 ብር የተሸጠ መሆኑ ታውቋል። ሽያጩ ካለፈው ወር ጋር ሲተያይ የ3 በመቶ ቅናሽ ታይቶበታልም ተብሏል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ያካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ ማድረጉንም ተከትሎ በዛሬው ዕለት 50 ሚሊዮን የአሜሪካ ዶላር ለውጭ ምንዛሬ ሽያጭ ለባንኮች በጨረታ ያቀረበ መሆኑ ታውቋል። በዚህም ጨረታ ላይ 12 ባንኮች የውጭ ምንዛሬውን መከፋፈል መቻላቸውን ብሔራዊ ባንክ አስታውቋል። በዚህም አማካይነት የምንዛሬ ጨረታ ዋጋ አንድ የአሜሪካን ዶላር 131.7 ብር ሆኖ መመዝገቡን ገልጿል። ባንኩ ከአንድ ወር በፊት 60 ሚሊዮን ዶላር ለጨረታ አቅርቦ የነበረ ሲሆን በአማካይ 135.6 ብር ለ1 ዶላር መግዣ አቅርቦ እንደነበር ይታወሳል። በዚህም ዛሬ በወጣው ጨረታ የቀረበው አማካኝ ዋጋ ካለፈው ወር ጋር ሲተያይ የ3 በመቶ አካባቢ ቅናሽ ታይቶበታል። የኢትዮጵያ ብሔራዊ ባንክ መሰል ጨረታዎች ለሚቀጥሉት በርካታ ወራት በየሁለት ሳምንቱ እንደሚካሄዱ ያስታወቀ ሲሆን ዓላማውም የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት ግብን ማሳካት ነው ብሏል። በቀጣይ ርዕስ የአክሱሙ ውዝግብ መቋጫ አላገኘም። ከሂጃብ ክልከላ ጋር በተያያዘ በአክሱም ከተማ የተነሳው ውዝግብ መቋጫ አላገኘም። በአክሱም ከተማ በሚገኙ ትምህርት ቤቶች የሚማሩ ሙስሊም ሴት ተማሪዎችን ሂጃብ ለብሰው ትምህርታቸውን እንዳይከታተሉ ክልከላ አድርገዋል በተባሉት አካላት ላይ የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ህጋዊ ክስ መመስረቱ ይታወቃል። 159 አክሱም ሁለተኛ ደረጃ ትምህርት ቤት ሙስሊም ሴት ተማሪዎች ከሂጃብ ክልከላ ጋር በተያያዘ የ12ኛ ክፍል ሀገር አቀፍ ፈተና ለመፈተን የሚያስችላቸውን ፎርም ሳይሞሉ መቅረታቸው እንዲሁ ተዘግበዋል። በትግራይ ክልል ማዕከላዊ ዞን አክሱም ከተማ በትምህርት ቤቶች ውስጥ ሂጃብ እንዳይለብሱ የተከለከሉ ሴት ሙስሊም ተማሪዎች ድርጊቱ የትምህርትና የሃይማኖት ነጻነታችንን ይጋፋል ሲሉ ሲቃወሙ ቆይተዋል። ይህን ተከትሎ የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ክልከላው እነዚህ መብቶች የሚጻረር ነው በማለት ወደ ፍርድ ቤት አምርቷል። አቤቱታውን የተመለከተ አክሱም ከተማ ወረዳ ፍርድ ቤት ሙስሊም ሴት ተማሪዎች ሂጃብ ለብሰው ትምህርት ቤት እንዳይገቡ የሚከለክለውን መመሪያ ጥር 6 ቀን 2017 ዓ.ም በዋለው ችሎት ታግዶ እንዲቆይ በመወሰን መመሪያው በተማሪዎች ላይ ሊመለስ የማይችል የመብት ጥሰት ሊያስከትል እንደሚችል አሳስቧል። ፍርድ ቤቱ ይህን ቢወስንም ተማሪዎች ወደ ትምህርት ቤታቸው እንዳይገቡ መከልከላቸው እንደቀጠለ ተናግረዋል። ይህም የአክሱም ከተማ ሙስሊም ሴት ተማሪዎች ሂጃብ እንዳይለብሱ መከልከላቸውን በመቃወም በሺዎች የሚቆጠሩ ነዋሪዎች የታደሙበት ሰልፍ ጥር 13 ቀን 2017 ዓ.ም በመቀሌ ከተማ እንዲካሄድ አድርጓል። በፍርድ ሂደቱ ላይ የገለልተኝነት ጥያቄዎች ተነስተው ሌላው ውዝግብ መፈጠሩ አይዘነጋም። ይህ ጉዳይ መፍትሄ ሳያገኝ ከ3 ወራት በላይ ውዝግቡ የቀጠለ ሲሆን አሁን ላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የታወቀው የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እስካሁን አልተነሳም ሲል አስታውቋል። ይህን ያሳወቀው በመቀለ በተካሄደው የኢድ ሰላት ወቅት ነው። የምክር ቤቱ ዋና ጸሐፊ ሀጂ መሐመድ ካሳይ የሂጃብ መልበስ ክልከላ እስካሁን ድረስ አልተነሳም ያሉ ሲሆን አሁንም ጥያቄያችን እንዲመለስ ጥሪ እናቀርባለን ብለዋል። የሃይማኖት መቻቻልና መከባበር የአንድ ሀገርና ሕዝብ መልካም ጌጥና መለያ ናቸው ሲሉም ገልጸዋል። ክልከላው የሃይማኖት እኩልነትና የመማር መብትን የሚጻረር ነው ያሉ ሲሆን ምክር ቤቱ ጉዳዩ በሕግ እየተከታተለው እንደሚገኝ አመልክተዋል። በሌላ በኩል የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ከፌዴራል የእስልምና ጉዳዮች ጠቅላይ ምክር ቤት በመተባበር ታሪካዊና ሃይማኖታዊውን የአልነጃሺ መስጂድ በማልማት የቱሪስቶች መዳረሻ ለማድረግ ያለመ አልነጃሺ 00 በማለት የተሰየመ ፕሮጀክት ግንባታ ለማካሄድ ጥናት ማጠናቀቃቸው ተነግሯል። በቀጣይ መረጃ
አነጋጋሪው አርበኛው ሽያጭ ቅርስ ጉዳይ። የአርበኛ ራስ ደስታ ዳምጦ የክብር ኒሻን ለጨረታ ቀርቦ ባጋጠመው ከፍተኛ ተቃውሞ ከሽያጭ መዳኑ ቢገለጽም ዳግም ሌላ ታሪካዊ ቅርስ ለጨረታ መቅረቡ ተሰምቷል። በጣሊያን ወረራ ወቅት ከፊት አውራሪ ራስ ደስታ ዳምጦ የተወሰደው የወርቅ ሜዳሊያ ለጨረታ መቅረቡን ቤተሰቦቹ ተቃውሞ ወርቁ በክብር እንዲመለስ ጥያቄ ማቅረባቸው ይታወቃል። የራስ ደስታ ዳምጦ የክብር ኒሻን ለጨረታ ቀርቦ ባጋጠመው ከፍተኛ ተቃውሞ ከሽያጭ መዳኑ ቢገለጽም ዳግም ሌላ ቅርስ ከወራት በኋላ ለሌላ ጨረታ ቀርቧል። የአርበኛ ራስ ደስታ ዳምጦ የጥልፍ ካባና ሌሎችም ቁሳቁሶቻቸው ለጨረታ መቅረባቸውን የታወቀው። ጨረታውን ያወጣው ካፒቶሊ ማርት የተሰኘ የጣሊያን ድርጅት ሲሆን ከካባቸው በተጨማሪ ቀበቷቸውን፣ ጎራዴያቸውንና ፎቱን ጭምር ለሽያጭ አቅርቧል። ጨረታ የፊታችን ኤፕሪል 8 እንደሚዘጋ ገልጿል። ለጨረታው መነሻ ዋጋም 2000 ዩሮ ሲሆን ይህን ጉዳይ በርካቶች እየተቃወሙት ይገኛሉ። ከነዚህ መካከል አንጋፋው የኢትዮጵያ ታሪክ አጥኚ አሉላ ፓንክረስት አንዱ ናቸው። እሳቸውም እንዴት የተሰረቀ ዕቃ ይሸጣል? ጣሊያንስ ይህ የተዘረፈ ዕቃ ለገበያ ሲቀርብ እንዴት ቁጭ ብላ ታያለች ሲሉ ጠይቀዋል። ዶክተር አሉላ ፓንክረስት ኢትዮጵያን ከፋሽስት ኢጣሊያ ነፃ ለማውጣት የታገሉት የሲልቪያ ፓንክረስት የልጅ ልጅ እንዲሁም ቅርስ በማስመለስና የኢትዮጵያን ታሪክ በረቂቅ አዋቂ የነበሩት የፕሮፌሰር ሪቻርድ ፓንክረስት ልጅም ናቸው። በመቅደላ ጦርነትና በፋሽስት ጣሊያን ወረራ ወቅት በርካታ የኢትዮጵያ ቅርሶች ተዘርፈው ተወስደዋል። በእንግሊዝ ጦር ከተወሰዱት መካከል በ27 ሙዚየሞች ምን አይነት ቅርሶች የት እንደሚገኙ በአግባቡ ተመዝግበዋል። አልባሳት፣ ዘውዶች፣ ከሃይማኖት ጋር ቁርኝት ያላቸው መስቀሎች፣ ታቦቶችና የብራና መጻሕፍት ይገኙበታል። በቀጣይ መረጃ ገና አልተሸነፍንም፣ ጦርነቱ አላለቀም። ጄኔራል ዳጋሎ ከሰሞኑ የሱዳን ጦር በካርቱም ድል መጨበጡ ይታወሳል። አልቡርሃን ጦራቸውን ተከትለው መሃል ካርቱም የተገኙ ሲሆን ከአውሮፕላን እንደወረዱ የካርቱምን መሬት ስመዋል። ከዓመት በላይ ሱዳን ዋና ከተማን ጨብጠው የነበሩት ፈጥኖ ደራሽ ኃይሎች ካርቱምን አልተነጠቅንም ሲሉ ቆይተው በኋላ ስልታዊ ማፈግፈግ ነው ያደረግነው ብለዋል። ሽንፈቱ መራር ቢሆንም አሁን ደግሞ ጄኔራል ሐምዳን ዳጋሎ ካርቱምን ማጣት የጦርነት መጨረሻ አይደለም፣ ገና አልተሸነፍንም፣ ጦርነቱ አላለቀም ሲሉ ተሰምተዋል። ጄኔራል ሐምዳን ዳጋሎ ጦራቸው አብዛኛውን የካርቱም ክፍል ለቆ ቢወጣም በመዲናዋ ጦርነቱ ገና አላለቀም ሲሉ ነው በቁጣ የተናገሩት። ፈጥኖ ደራሽ ኃይሎች ከደረሰባቸው ሽንፈት በኋላ ጄኔራል ሄሚቲ ካሉበት ለሚዲያ ድምጻቸውን ቀርተው ነው የላኩት። በቴሌግራም በተለቀቀ የድምጽ ቅጂ እውነት ነው፣ ከካርቱም በርካታ ኃይላችንን አውጥተን ወደ ኦምዱርማን አስፍረናል። በጦር አመራሩ የተወሰነ ታክቲካል ውሳኔ ነው። ካርቱም የትም አትሄድብንም፣ መልሰን እንይዛታለን ሲሉ ዝተዋል። የበለጠ ኃይል ሰብስበን የበለጠ ኃይለኛውን ወደ ካርቱም እንገባለን ሲሉም ተናግረዋል። ሄሚቴ ካርቱም መንታ እንደሆነች በሚነገርላት ኦምዱርማን ከተማ ጦራቸው ዋነኛውን የገበያ ስፍራ መያዙን ተከትሎ ነው የድምጽ መግለጫውን የሰጡት። ከተማዋ ፈጥኖ ደራሽ ኃይሎች ቀደም ብለው ካርቱምን ለማጥቃት እንደ መንደርደሪያ የሚጠቀሙባት ነበረች። አሁን ላይ ኦምዱርማንን ብትሆን በሱዳን ጦር አብላጫ ስፍራ የተያዘ ነው። ከተማው ሁለት ትልልቅ የጦር ካምፖች መገኛ ስትሆን ካርቱምን ካርቱም ካሰኟት 3 ተጣማሪ ከተሞች አንዷ ናት። የአባይ ወንዝ ከካርቱም የሚለያትን ከተማውን ፈጥኖ ደራሽ ኃይሎች የተወሰነውን አካባቢ በመያዝ ማፈግፈግ ያርገዋታል። ባሳለፍነው ቅዳሜ ሱዳን ጦር አለቃ ጄኔራል አልቡርሃን ከዚህ በኋላ ከፈጥኖ ደራሽ ኃይሎች ጋር የሚኖር ምንም አይነት ድርድር የለም ብለው ነበር። አሸንፈናል፣ የምንደራደርበት ምክንያት የለም፣ የቀሩትን እንጨፈልቃለን ሲሉ ነበር የዛቱት። 2 ዓመት ሊደፍነው የተቃረበው ጦርነቱ በተለይም ካርቱምን በእጅጉ አድሟታል። 12 ሚሊዮን የመዲናዋ ነዋሪዎች ተሰደዋል። በጦርነቱ የተነሳ እንደ አጠቃላይ 50 ሚሊዮን ሕዝብ የረሃብ አደጋ ተጋርጦበታል። በሱዳን ጦርነት እስካሁን የሞቱት ቁጥር ለመገመት ቢያስቸግርም ቁጥሩ ከጋዛ እልቂት በልጦ ከ61,000 በላይ ሰው መጨረሱ ይነገራል። በመጨረሻም የቻይና ጦር ታይዋንን በሁሉም አቅጣጫ ከበበ። ከበድ ያለ ወታደራዊ ልምምድ እየተደረገ ነው። ቻይና ይፋ ያላደረገችው ስም ያላወጣችለት ከፍተኛ ወታደራዊ ልምምድ በታይዋን ዙሪያ እያደረገች ነው። ታይዋንን በአየርና በባህር የከበበው የጦር ልምምድ ከቀድሞዎቹ ላቅ ያለ ነው ተብሏል። ድንገተኝነቱ ደግሞ ሌላ ስጋት ፈጥሯል። በልምምዱ ቻይና የጦር ጀት ተሸካሚ መርከቦችን ጭምር አሰማርታለች። ቻይና እርምጃውን የወሰደችው የአሜሪካ መከላከያ ሚኒስቴር በሳምንቱ ወደ ጃፓን ተጉዞ የአሜሪካ መከላከያ ስትራቴጂና ትኩረት ከዚህ መልስ ሩሲያም ዩክሬንም ሳትሆን ቻይና መሆኗን ይፋ ባደረጉ በሰዓታት ውስጥ ነው። በልምምዱ ከባህር ኃይል በተጨማሪ ከምድር የሚተኮሱ ሮኬቶች በዝተው ታይተዋል። ቤጂንግ ለታይዋን የነጻነት እወጃ እንቅስቃሴ ከበባ መልስ የሰጠችበት ሆኗል። ድንገተኛው ከበባና የተኩስ ልምምዱ ታይዋንን ያሰጋ ሲሆን ቻይና በወታደራዊ ልምምድ ስም ቀጥተኛ ወረራ ልትፈጽም ትችላለች ስትል ታይፔ ስጋቷን ገልጻለች። የታይዋን ፕሬዝዳንት በይፋዊ ኤክስ ገጻቸው የቻይናን የጦር ልምምድ ያወገዙ ሲሆን ልምምዱ የታይዋንን ሰላም ከመንሳት ባለፈ በቀጠናው ወታደራዊ ትንኮሳ ማድረግ ነው ብለውታል።
ቻይና ከዚህ ቀደም በተደጋጋሚ በደቡብ ቻይና ባህር በርካታ የጦር ልምምዶችን ስታደርግ የቆየች ሲሆን ባህሩን የሚያቋርጡ መርከቦችን ስታባርር ትታያለች። ቅርብ ጊዜ ወደ አውስትራሊያና ኒውዚላንድ የተጠጋ ልምምድም ዓለም አቀፍ ትችት እንዲሰማባት ያደረገ ነበር። ቻይና ቀደም ሲል የጦር ልምምድ እንደምታደርግ ቀድማ የምትናገርና የምታስጠነቅቅ ሲሆን ወደ ቀጠና የሚደረጉ በረራዎችም ይታገዱ ነበር። የአሁኑ የዓለም ማስጠንቀቂያ የተደረገ ሲሆን ልምምዱ እንደ ወትሮ ስም አልተሰጠውም። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።